ፍኖተ ውድቅ ይላል። በቃ የተመሰረተበት ዋነኛው ዓላማ ቤተክርስቲያንን ለመበጥበጥ ቢቻል ለማፈራረስ ስርዓቷን አስተምሮቷን ሁሉ ለመበጥበጥ ነው። የዛሬ 1 ዓመት ይሁን 2 ዓመትም እንደዚሁ ስንቃወመው ነበረ። እዛ ቤት የሚዘመሩ መዝሙሮች አንዱም መዝሙር ኦርቶዶክሳዊ ለዛ የለውም። ይሄ መሳሪያ ተጫዋቾቹን ጀምሮ በቃ ሙዚቃ ነው የሚያስመስሉት። ሶሎ ምናምን ያደርጋሉ ምናምን። ከዛ ባለፈውም እንግዲህ ከዛ ሁሉ ነገር በኋላ ይቅርታ ብሎ ምናምን ብፁዕ አቡነ ማትያስ አባታችንን ሁሉ ጠርቶ ሌሎች አባቶችንም ጠርቶ እያበላሁ ነው በዚህ ገብቶ ሲቅለሰለስ ምንም አልተመቸኝም። ማርያም በግልጽ ነው ማወራችሁ። ያወሯቸው ሰዎች አሉ። በቃ ምንም አልተመቸኝም ነው የምላችሁ። ግን ደግሞ በቃ ያኔም ስንቃወመው የነበሩ ልጆች አሁን ላይ አባቶችም ስለጠራ ምናምን ሄደው ፕሮግራሙ ላይ ተካፍለው ነበር። ይሄ ቀን እንደሚመጣ አቅ ነበር። ሰውየው የሚችለውን ሁሉ አቅሙን ሁሉ ነው የሚጠቀመው ቤተክርስቲያንን ለማፈራረስ ኦርቶዶክስን ለመበጥበጥ ማለት ነው። አረፈ ለምን ቀለምህን አትሸጥም? ሮቶህን አትሸጥም እንዴ? ወይስ እየተከፈለ ነው ቤተክርስቲያኗን ለማፈራረስ አስተምሮቷን ለማበላሸት ተከፍሎ ነው የምትሰራው? በእርግጠኝነት እንደዛ ነው የሚሆነው። ከዛ የሆኑ አባቶችን ደግሞ በብር ይደልልና ያው ሰው አይደሉ እነሱም ያልተገባ አስተምሮ ደግሞ እንዲያስተምሩ ቤተክርስቲያኗን እንዲጻረሩ ደግሞ ያደርጋቸዋል። ታዲያ ዲያቆን ሄኖክ ኃይሌ አንጀቴን የሚያርስ ጽሁፍ ደግሞ እሱ አሰፈረ ማለት ነው። በቃ እርከት ያልኩበት ማለት ገብታችሁ ፌስቡክ ፔጁ ላይ ማንበብ ትችላላችሁ። በቃ በቂ የሆነ መልስ ነው የሰጠው። ከዚህ በኋላ ግን ማለት ነው ከዚህ በኋላ ይሄ ሰውዬ አሁንም ተቅለስልሶ እንደገና ወደ ቤተክርስቲያን የሚመለስ ከሆነ የሱ ችግር አይደለም፣ የዚህ ሰውዬ ችግር አይደለም፣ በቃ የራሳችን ችግር ነው። 2 3 እንደዚህ ሞክሮን አሁንም ደግሞ እንደለመደው ቅልስልስ ብሎ ምናምን አሁንም ሌላ እቅድ ይዞ ነው የሚመጣው። በቃ አያስፈልግም። ይሄን ሰውዬ በቃ ተነቃቆ ተባነነ። እሱ ገገማ ስለሆነ ነው አይኑን በጨው እያጠበ ድጋሚ የሚመጣው። ተባነነ በቃ ፍኖተ ውድቅ ተባነነብህ። በቃ እዛ የምትሰራ እንግዲህ ዋና ጋዜጠኛ የተባለችው ኮመንት የምታደርገውን እዚህ ጋር አሳያችኋለሁ ከፈለጋችሁ። ፕሮቴስታንቶች ፖስት የሚያደርጉት ከታች ኮመንት ሄደህ ህብረት ታደርጋለች። እኔ ከፕሮቴስታንቶች ጋር ችግር ኖሮብኝ የራሳቸው ነው መብታቸው ነው። ቤተክርስቲያንን ሲነኳት ነው እኔ ችግር የሚኖርብኝ። ሁሉም በያመነበት መኖር ይችላል። ግን ደግሞ ትልቁ ዓላማቸው እነሱ እቺን ቤተክርስቲያን ማፈራረስ ሆነ። ይሄ እኮ ነው የሚያስጠላው። ስለዚህ ፍኖተ ውድቅ ተባነነብህ። በቃ አንተ ፋራ ነህና አይንህን በጨው እያጠብክ ድጌ እየመጣ እንዴ! ኧረ በእናትህ ትሆን። እንግዲህ ቅዱስ ሲኖዶስም እዚህ ሰውዬ ላይ ጠንከር ያለ እርምጃ ወስዶ ኦርቶዶክስ እንዳልሆነ ተሐድሶ ጴንጤ እንደሆነ ይፋ ማድረግ አለበት እንዴ! ሃይማኖት የሚመራው የሌሎችን ሃይማኖት ለማፈራረስ